ታዲያ ምንድነው መልሳችን? አላህ ዘንድ ቤቲንግ ሲጫወት ብለን መልስ ልንሰጠው አያሳፍርም? መሸታ ቤት ሆኜ ጫት ቤት ሆኜ ሺሻ ቤት ሆኜ ለአላህ የመልስ መስጠት አያሳፍርም በአላህ? ስለዚህ ወጣት ጊዜው አሁን ነው። እንቶብት፣ ወደ አላህ እንመለስ፣ ጊዜያችንን ለአላህ እንስጥ። ይህን እድሜ ለአላህ ከሰጠነው አላህ ጭንቅ ሰዓት ላይ እድሜያችንን አላህ በረካ ያደርግልናል። ጉልበት ሲከዳን ስንደክም መስጊድ መሄድ ሲያቅተን በወጣትነት እድሜ አላህን ከተገዛን መስጊድ መተን እንደሰገድን አድርጎ አላህ ይከትብልናል፣ አላህ ይጽፍልናል ወጣትነታችንን። ነገ የውመል ቂያማ ስለ ጭንቀት እያየን ነው። ላብ ያጥለቀለቀ ተብሏል አይደል? 7 አይነት ሰዎች ደግሞ አላህ የእርሱ አርሽ ጥላ ስር ይመድባቸዋል። ከሰባቱ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላሂ ዐዘ ወጀል፣ ወጣት አላህን በመገዛት የወጣትነት እድሜውን እሱ በሚፈልጉ መልኩ ያሳለፈ አላህ የእርሱ አርሽ ጥላ ስር ያስቀምጠዋል። ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት፣ በሚጨናነቁበት በዛሽ ቀውጢ ከባድ ቀን ላይ አላህ ነጃ ይለዋል። ወጣትነት ለአላህ ስጠው። ወጣት ነቢዩ ወጣቶች ረዱኛል። ሽማግሌዎች ሲያስተባብሉኝ ወጣቶች ረዱኛል። ነቢዩ ረዱኝ ካሉት ሰዎች ልትሆን ይገባል። የነቢዩን ዲን ምትጠብቅ፣ በአላህ መንገድ ላይ ቀጥልት፣ አልባሌ ከሆነ ነገር ራሳችን እናርቅ። እቺ እድሜን ተቆጣጥረን ካለፍን ሌላው እድሜን ለመሻገር መልካም ይሆንልናል። ወተረናስ ሰዎችን ትመለከታለህ ሱካራ የሰከረው ሆነው ወማ ሁም ቢሱካራ፣ እነሱ ግን የሰከሩ አይደሉም፣ ሰክሩ አይደለም፣ በመጠጥ ሰክሩ አይደለም ማለት ወላኪን